ሃሌሉያ! እግዚአብሔር ይመስገን። ውርደታችን አይቶ የሚራራልን እውነተኛ ወዳጅ አለን። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ በዚህ ሰዓትም ደግሞ የእግዚአብሔርን ቃል አብረን እንካፈላለን። አይደለም? ደስ አይላችሁ? እግዚአብሔርን ቃል መስማት ስለ እውነተኛ ወዳጃችን በዘላለም ፍቅሩ ስለወደደን ስለ ጌታችን ኢየሱስ ክርስቶስ መስማት ደስ ይለናል። ዛሬ አብረን የምንካፈለው ደግሞ የእግዚአብሔር ቃል የመልእክቴ መግቢያ የመልእክቴ ርዕስ እንዲህ ይላል። ያለ ምክንያት የወደደኝ በምክንያት ያልተወኝ ወዳጅ አለኝ ይላል። ያለ ምክንያት የወደደኝ በምክንያት የማይተወኝ ወዳጅ አለኝ። አዎ ሰዎች በምድር ላይ ብዙ ወዳጆች ነበሯቸው። እስከ ዘላለም ድረስ ግን የሚወድ የለም። በአንድ ደረጃ ላይ ሲደርሱ ሁሉም ኤግዚት የሚያደርጉበት ደረጃ ይኖራቸዋል። ግን እኔ ያለኝ እውነተኛ ወዳጅ በምንም ሁኔታ ውስጥ በምንም ምክንያት የማይተወኝ የዘላለም ወዳጅ አለኝ። እርሱም ኢየሱስ ክርስቶስ ነው። ይህንን ወዳጅ እናንተም እንዳላችሁ አምናለሁ። ለዚህ ወዳጅ የምንከፍለው ነገር ምንም የለም ከማመስገን በስተቀር። ስለዚህ በዮሐንስ ምዕራፍ 15 ቁጥር 13 እንዲህ ብሎ ይናገራል የእግዚአብሔር ቃል። ነፍሱን ስለ ወዳጆቹ ከመስጠት ሌላ የሚበልጥ ፍቅር የለም ይላል። ለማንም ፍቅር የለም። ሰዎች ለወዳጁ ወይም ላፈቀረው ሰው ብዙ በጣም ውድ ስጦታን ሊሰጥ ይችላል እና እርሱ ግን ነፍሱን ነው የሰጠን። ለፍቅራችን የተከፈለልን ዋጋ ነፍሱን ነው፣ ሕይወቱን ነው። ከዚህ የሚበልጥ ሕይወትን ከመስጠት ለወዳጁ ሕይወትን አሳልፎ ከመስጠት ሕይወትን መስዋዕት ከማድረግ ለፍቅራችን ሕይወትን መስዋዕት ከማድረግ የሚበልጥ ፍቅር የለም። ይህንን የገለጠ ማንም ወዳጅ በምድር ላይ ስንኖር እንዲህ ያለ ፍቅር የገለጠልን ማንም የለም ወገኖቼ። ስለዚህ እኔም ብዙ ወዳጆች ቢኖሩኝም አንዱም ሕይወቱን መስዋዕት አድርጎ የሰጠኝ የለም። ስለወደዱኝ መስዋዕት አድርጎ የሰጡኝ የለም። ነገር ግን በምድር የሚገኙ ውድ ዕቃዎችና ስጦታዎችን ሰጥቶኛል። ሕይወታቸውን ግን አሳልፎ የሰጡኝ ማንም የለም። አንዱ ወዳጅ ብቻ ነው ነፍሱን አሳልፎ ስጦታ የሚሰጥ። ስለዚህ አንዱም ነፍስ ለሰው የሚሰጥ ማንም የለም። እውነተኛ ወዳጄ ኢየሱስ ግን በመስቀል ላይ ሞተልኝ፣ ፍቅሩን ገለጠልኝ። በአጋፔ ፍቅር ወዶኛልና ሊተወው አልችልም። ምንም ሊመልሰው የማይችል እንዲሁ የፍቅሩን ብዛት የገለጠልኝ እንደ ወዳጄ እንደ ኢየሱስ ክርስቶስ ማንም የለም። አስቀድሞ ወዶኛልና እወደዋለሁ፣ ሊተወው አልችልም። ሕይወቱን ሰጥቶኝ ለፍቅሬ የገለጠልኝ በዘላለም ፍቅር የወደደኝ በመስቀል ላይ ሕይወቱን ለኔ የሰጠኝን ሊተወው አልችልም፣ እወደዋለሁ። በሮሜ ምዕራፍ 5 ቁጥር 8 አስቀድሞ ለወደደኝ ለዚህ የሚመልሰው የለም ከማመስገን በስተቀር
ሮሜ ምዕራፍ 5 ቁጥር 8 ላይ እንዲሁ ይናገራል። ስለዚህ መተካ የሌለው ሕይወቱን ለከፈለልኝ ለውድ ወዳጄ እውነተኛ ወዳጄ ለኢየሱስ የሚመልሰው ከምስጋና በቀር የሚመልሰው ምንም የለኝም። ስለዚህ የማይወሰድብኝን የዘላለም ፍቅሩን የሰጠኝ ወይም የማይሻር ፍቅር የወደደኝ በሮሜ 8 ቁጥር 38 እስከ 39 ላይ ይህ ቃል ይገልጻል። የልጅነትና የአባትነትን ህብረት ወይም ፍቅር የሰጠኝ ወዳጄ ኢየሱስ ክርስቶስ ብቻ ነው። ፍቅሩ የሰጠኝ ፍቅሩ ወይም የገለጠልኝ የአጋፔ ፍቅር የሰላሜ ምንጭ ሆነልኝ፣ የህይወቴ ዋስትና የሆነልኝ፣ የመኖር ትርጉም ሆኖልኛል። ወዳጄ ኢየሱስ እግዚአብሔር አምላክ የተመሰገነ ይሁን። የበደሌና የጥፋቴን ብዛት ተወልኝ፣ ይቅር አለኝ። የበደሌን ብዛት በፍቅሩ ሸፈነልኝ። ነፃ ነህ ብሎ ነፃ አወጣኝ። ነፃ ነህ ብሎ ነፃ አወጣኝ። ወገኖቼ እኔ እናንተ ከአባትም ከእናትም የሚበልጠው ፍቅር የሚገልጥልን የእናትና የአባት ፍቅር በላይ የሚወድ ወዳጅ የሆነውን ኢየሱስን ምን ያህል ታውቃላችሁ? ካወቃችሁስ ምን ያህል ትወዱታላችሁ? እግዚአብሔር አምላክ የተመሰገነ የምንወደው ሞትን በሕይወት ሞትን የሻረልን ሞትን በሕይወት የለወጠልን እንደ ኢየሱስ ክርስቶስ ያለ እውነተኛ ወዳጅ የለም። የሰላማችን ምንጭ የሆነልን የፈወሰን ያዳነን እና እንደገና የሕይወት ትርጉም የሆነልን በደላችንን ኃጢአታችንን ሁሉ ያስወገደልን ያከበረን እንደ ኢየሱስ ያለ ማንም የለም። እግዚአብሔር አምላክ የተመሰገነ እርሱ ተዋርዶ አከበረን፣ ሞቶልን በሕይወት ያኖረን ኢየሱስ እውነተኛ ወዳጅ አለኝ። ለፍቅሩ ምላሽ የምንመልሰው ምንም ነገር የለም። ለፍቅሩ ምላሽ የለውም። ስለዚህ የምናደርገው እርሱ ያለውን ብቻ መታዘዝ ነው። እንዲህ ብሎ ይናገራል እና በእኔ ወይም በፍቅሬ ኑሩ ይላል። እኔ በወደድኳችሁ ፍቅር ውደዱኝ። እኔ የገለጥኩላችሁ የሰጠዋችሁን በሰጠዋችሁ ፍቅሬ ከኔ ጋር ኑሩ ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በዘዳግም ምዕራፍ 6 ቁጥር 5 ላይ አምላኬ እግዚአብሔርን ወይም ኤሎሂም ያህዌ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ ውደድ ብሎ ይናገራል። ጌታ አምላኪን እሱ ያዘዘን ይሄንን ነው። በእኔ ኑሩ ወይም በፍቅሬ ኑሩ። ጌታ አምላኪን እግዚአብሔርን ወይም ኤሎሄም ያህዌን በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ ውደድ ብሎ ይናገራል። ይህንስ ይህ ለእርሱ የፍቅሩ ምላሽ ይሆናል። በሮሜ 8 ቁጥር 35 እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየኛል ብሎ ይናገራል። ምንም ቢሆን ማንም ሁኔታ ከባድም ቢሆን ቀላልም በሚያልፍበትም ሁኔታ መከራም ቢሆን ችግርም ቢሆን ስደትም ቢሆን ረሃብም ቢሆን ከገለጠልኝ ካፈቀረኝ ሕይወቱን ከሰጠኝ ከዚህ ወዳጄ ከክርስቶስ
የሚለየኝ ከከሱ ፍቅር የሚለየኝ ማንም የለም ይላል ሐዋርያ ጳውሎስ። የተረዳ የክርስቶስን ፍቅር የተረዳ ወገኖቼ፣ ክርስቶስን እውነተኛ ወዳጅ ያለ ምክንያት የወደደኝን በምክንያት የማይተወኝ ወዳጅ እንዳለኝ እናንተም ይህን ወዳጅ አድርጉ። ኢየሱስ እውነተኛ ወዳጅ ነው። በምክንያት እንዲሁ የወደዳችሁ በምክንያት ባጠፋችሁ ጥፋት ወይም ባደረጋችሁ ስህተት የማይተዋችሁ እውነተኛ ወዳጅ እንደ ኢየሱስ ያለ ማንም የለም። የተወደን ሰው አልነበርንም አይደለም እና የተወደን ሰው የወደደን ሰውም አይደለም የወደደን አምላክ ነው። የእግዚአብሔር ወዳጅ ወይም ወዳጅ ያደረገን በፍቅሩ ብዛት በመንግስቱ እንድንኖር ያከበረኝ እውነተኛ ወዳጅ ኢየሱስ ክርስቶስ ለዘላለም ይኑር።